እሱ አያከብረኝም እሱ እንደ ቆሻሻ ነው የሚያየኝ እኔ ምን አድርጌው ነው ምን በድየው ነው እኔ እሱን ለመበቀል አይደለም እውነቱን ነው የምነግራችሁ 2 አመት ስኖር የግል ስልክ የለኝም የግል ስልክ እንዲኖረኝ ያልፈለገው ምን እንደሆነ ታውቃላችሁ መረጃ እንዳልዝበት ከሰው ጋር እንዳላቅ እኔ በመኪና ውስጥ እየወሰደኝ ከሚስቱ ጋር እያወራ እቺ ከፍት ምን ታውቃለች ምንም አታመጣ እቺን እንደ ባሪያ ገዛታለሁ ብሎ ፊት ለፊት እያወራ መንገድ ሄደናል ስልክ ቢኖረኝ መረጃ ይኖረኝ ነበር በምን መረጃውን ላስረዳችሁ ግን ከዚህ እንድትረዱ የምፈልገው እኔ የዋሻው አይደለም እባካችሁ ተረዱኝ እቺ ከፍት ምን ታውቃለች እንሳሳ ኮናት እኔ እቺን እንደህያ ነው ምገዛት ምድረ ከፍት ከገጠር ነው ያመጣት ብሏል አዎ ከገጠር ነው ያመጣኝ አልክድም ግን ይሄን ያክል ስቃይ ሰው እንዴት ነው በህቱ ላይ እንደዚህ የሚጫወት እንደዚህ አይነት ወንድም አለ በወንድምሽ አጨክኝ ምናምን ይያሉ ብዙ የሚሉኝ ሰው አለ ግን እሱ ጨካኝ መሆኑን አታውቁም እሱ የሚበድለኝን በደል እሱ የሚሰራኝን ስራ እናንተ አታውቁም ሰው ሀገር ላይ ነው አይደለን ያለ ነው አመጣ ግን ምን እንደሚያስፈልገኝ ምናምን ታዩ እሱን አላወራውም እና አመጣ ምን ያክል እንደሚያሰቃየኝ ምን ያክል እኔ ስቃይ ውስጥ ስንት መከራ እንዳሳለፍኩ ነው እንድታውቁልኝ ፈልገው ወንድምሽ ምናምን ይያላችሁ አትፍረዱ በኔ እኔ ያለ ምንም ምክንያት እንደዚህ አፌን ሞልቼ ማውራሰው አይደለም ሚዲያ ላይ ደግሞ ያወጣኝ ለኔ ሐሳቢና ሐዛኝ መስሎ የሚያወራቸው ሚዲያ ላይ ጫልቱ ቲጂ እነ ቅድም የገቡት ጥለውት ሲሄዱ ሰው ሲያጣ ለምን እህቴን ሚዲያ ላይ አላወጣትም እስካሁን የት ነበረ አምጦሽ እንት ቤት አጣቢ አድርጎኝ ሰው ሲያጣ ሚዲያ ላይ ለምን አላወጣትም ሰው ሲያጣ ማለት ነው እሺ ብዬ ሚዲያ ላይ ወረድኩኝ ምናምን ተሰራ ነበር የሆነ ሰዓት ማናጀሩ ደብድቦኝ ወጣው ወጥቼ ራሴን መቀየር ፈልጋለሁ ደሞዜን እንደማይሰጠኝ ያውቃለሁ ግን ወጥቼ ራሴን መቀየር ፈልጋለሁ እናቴን መርዳት ፈልጋለሁ እናቴ በሱ ትዛዝ ብቻ ነው የምትመራው አሁን ስልክ ዝጊ ብሎ ስልክ ዘግታለች መረጃ አለኝ ቤት ጋዝቼ ላታለው ብሎ እናቴ እንድትመሰክር ምናምን ደወለላት ስልክ ዝጊ አላት ዘጋ የቤቱ አውራሱ ነው ምክንያቱም እሱ በሚለው መንገድ ነው ሁሉም ይሄዱ አባቴ የለ እናቴ የለ ገንዘብ ስላለው በገንዘቡ ይገዛቸዋል ሀቢባ እንድትሰሙ የምፈልገው እና እናቴን ቤት ጋዝቼልሻለሁ ቤት ጋዝቼላታለሁ በደሞዟ ብለሽ መስክሪ ምናምን ተብላ ታስፈራራች እሷ ደግሞ ስልኳን ዘጋች ዝጊ ስለተባለች እናቴ እንደዚህ ካልሽ ግን እሱም ልጅሽ ነው እኔም ልጅሽ ነኝ ግን እውነቱን ፍረጅ ለኔ ቤት ገዝቶልኛል ለኔ ደሞዜን አስገብቶልሻል ብሌ ላወራት ብል ስልኳን ዘጋች ምክንያቱም እሱ ነው የቤቱ አውራ ብያቸዋለሁ ገንዘብ ያለውና የሌለው አንድ አይደለም እሱ ነው የሚሰማው እና ሀቢባ ገንዘቤን እንዲመልስልኝ ካንስሌሽን ወረቀት ሰጥቶኝ ወረቀቴን እንዳሰራ ራሴን ህይወቴን መቀየር ስለምፈልግ ወረቀቴን ይስጠኝ ፓስፖርቴን ይስጠኝ ደሞዜን የ2 አመት ደሞዜን ይስጠኝ የታከምኩበትን አንድም ብር ሳያስቀር በእናንተ ማህል ቆርጦ ትንሽም ትሆን ገንዘቤን ይስጠኝ ሚስቱ የሰደበችኝ እኔ ከዚህ ሷን አይወክልም ተብሏል የሷ ብዙ ገመና አለ ይቀር ስለሱ ብቻ ነው ማወራው ተሰድቤ ስንት መከራ አይቼ እንቅልፌን አጥቼ የሰራውትን ገንዘቤን ላቤን እንዲሰጠኝ ብቻ ፍረዱኝ ገንዘቤን እንዲሰጠኝ ፍረዱኝ ፓስፖርቴን ይስጠኝ አይዲ ላሰራ ህጋዊ ሆኜ ራሴን ልቀይር ነገር ላሳያችሁ ራሴ ምን አይነት ሰው እንደሆንኩ ማለት ነው እሱም ያይ እንደምን ታውቃላችሁ ምንም ነገር እንደማላቅ እንደ ከፍት ምናምን አንገቴን ደፍቼ ግን ራሴን ለመቀየር ቀን እስከሚወጣ አንገቴ ቀና እስከምል ድረስ እንደዚህ አፌን ሞልቼ እስከማወራ ድረስ አንገቴን ደፍቼ ነው የኖርኩት አንድ ቀን ነፃነት ተሰምቶኝ አያውቅም አንድ ቀን ከሱ ጋር ከወንድሜ ጋር ኖርኩ ብዬ አንድ ቀን ሞራን ኑሮኝ አያውቅም ምክንያቱም በጣም ነው የሚያንቋሽሸኝ በጣም እኔ ያክል የሚያስቀይም እኔ ያክል ዘግናኝ የሆነ ወንድም
ነው እንደዚህ የሚያስቀይመኝ ማለት ነው። ጋይስ ሳታውቁ አትፍረዱ። እንደዚህ ወንድሜ ደስተኛ ቢሆን እኔ እሱን ደስተኛ ለማድረግ ብዙ ነገር አስቤ ግን እሱ በተግባር እስከሚሆን አልታገሰኝም፣ ያንቋሽሸኛል ምናምን። ስለዚህ እኔ እሱን እንዴት ነው ደስተኛ ማድረግ የምችለው? እሱ ካልታገሰኝ፣ እሱ ለእኔ ክብር ከሌለው እንዴት ነው እሱን ማስደሰት የምችለው? እኔ ካለሱ ማንም ወንድም እንደሌለኝ አውቃለሁ። እኔ እሱን ደስተኛ ማድረግ እፈልጋለሁ። እኔ ለሱ ከጎኑ መሆን እፈልጋለሁ። ግን እንደዚህ ላደርግለት የሚያስደርገኝ ወንድም አይደለም። እኔን እንዴት ነው ቅስሜን ሞራኔን እየነካ እንዴት ነው ማስደስተው? እንዴት ነው ፌመስ ሁኜ እኔ እሱን ስራ የምሰራው ምናምን? በቃ እኔ ብቻ ደስተኛ ለማድረግ ብዙ ነገር ጥሬያለሁ፣ ግን አልተሳካም። ግን ሀቢባ እኔ ከዚህ ፍትህ የምጠይቀው ገንዘቤን ይስጠኝ፣ ካንስሌሽን ወረቀት ይስጠኝ፣ አይዲዬን ላሰራበት፣ ፓስፖርቴን ይስጠኝ። ሲቀጥል ደግሞ እህት የሚለውን ነገር ያቁም። አማን ሽርሙጥና አሰራት ብሎ ከሷ ነው ምናምን ሲባል ሰምቻለሁ። እሱ ነው ሽርሙጥና እንድሰራ አውጦ ለባንጋሊ የሰጠኝ። አንድ ብር እንኳን አልሰጠኝም ስወጣ። እሱ ነው አውጦ የጣለኝ ጎዳና ላይ። እሱና ሚስቱ አውጠው ውጪ ብሎ አውጦ የጣሉኝ። አማን ተቀብሎ ስራ አስገባኝ። አማን ተቀብሎ ስራን ያስገባኝ እንጂ ሴታ አዳሪ እንድስራ አይፈልግም። አማን ወንድሜ ሁሉ በቃ እኔ ቃላት የለኝም። ከዚህ አማንና ሂሩትን እንታመሰግኑልኝ እፈልጋለሁ። ምክንያቱም አውጦ ሲጥለኝ ተቀብሎኝ ስራ ፈልጎ አስገብቶኝ ይኸው ስራ ላይ ነው ያለሁት። እግዚአብሔር ይመስገን እንጂ ሽርሙጥና እንድሰራ አይደለም። ስልክን ሳወራ ራሱ እንዴት እንደሚቆጣኝ እኔ ነው የማውቀው። ለምን ታወሪያለሽ ራስሽን ለምን አትቀይሪም ብሎ ነው የሚቆጣኝ እንጂ አማን ሽርሙጥና እንድሰራ አልፈቀደም ወይም አላወራም። ይሄ የምንድነው ተሰሚነት እንዲኖረው የራሱ ፈጠራ ነው። ብዙ ነገር ፈጥሮ ነው የሚያወራችሁ ጋይስ። ብዙ ነገር አስመስሎ ነው የሚያወራቸው። አትመኑ። ብዙ ነገር አቀነባብሮ ነው የሚያወራ። በጣም የማስመሰል በጣም ሰው ጋር መግባባት ምናምን ቻንስ እናንተ ላለው ሰው ጋር አስመስሎ ሰው እንዲያምነው ምናምን የሚያደርገው አወራሩ ምናምን አንደበት ተሰጥቶታል። ጌታን አንደበት ተሰጥቶታል። ሰውን እንዴት አድርጎ እንደሚያሳምነው ምናምን አሁን ብቻ አይደለም። ይሄ ተሰጥቶታ አለው። እኔ ትንሽ ስቸኩል ማወራውን ራሱ አላውቅም፣ ይቅርታና እኔ ደግሜ የማወራው ነገር ደሞዜን እኔ በሀቢባ አካውንት እንዲገባልኝ ዛሬ ነገ ሳይባል በፍጹም እኔ በዚህ አልስማማም። ጥያቄዎችሽን ነጥቦችን ይቻሉ ወደ እኔ አካውንት የሚገባ ምንም አይነት ነገር የለም። ገንዘቤን የትም አምጦ ይስጠኝ ብቻ ቆርጦ የታከምኩበትን ቆርጦ ደሞዜን ይስጠኝ። ከዛም በኋላ አያውቀኝም አላውቀውም። ደሞዜንና ፓስፖርቴን ካንስሌሽን ወረቀት ይስጠኝ። ህጋዊ ሁኜ ራሴን ልቀይር። እናቴን እምሳሳላት እናቴን የምችለውን ያክል ልርዳበት። በቃ እናመሰግናለን። ነገ ባጣት ጸጸቷ ይወጣልኝ። የሚገባውን ነገር አድርጓል መቅደስ እየተደጋገመ። ስለዚህ እባካችሁ በቃ ጽፍ ያለው እየደጋገምሽው ነው አንዱን ነገር ነው። ኦሬዲ ብሶትሽን ሁሉ ተናግረሻል። ችግር የለውም። ስለዚህ አሁን እሱ መልስ ይስጥበት። እሱ እውነት ያልሽ ሁሉ ደርሶብሻል አልደረሰብሽም መልስ ይስጥ። ከዛ ማስረጃ ለማቅረብ ከተገደድሽ የላክሽልኝ ቮይሶችን ማስረጃ እናቀርባለን። ኦኬ እሺ ልጀምር? ጀምር። እሷ ጨርሳለች። በመጀመሪያ ደረጃ እሷ አንተ ጋር 2 ዓመት ሰርታለች ወይ ያለ ደሞዝ? ከመጀመሪያው ጥያቄ እሺ አይባ በተወሰነ መልኩ ላስረዳና ጥያቄዎችን መልሳለሁ። ትንሽ ላውራ ነው። እሺ እውነት ለማውራት 22,000 ህዝብ በተሰበሰበበት ስለ እህቴ ማውራት ምን ያክል እንደሚያሸማቀኝ ነው የማውቀው። የእውነት ለማውራት ዛሬ ሞቴ ቢሆን ራሱ ምርጫዬ ነው። ግን ምን ላድርግ? ምክንያቱም ያለ መመለስ እንደሌባ ያስቆጥራል። ይሄና ይሄ ስለሆነ ነው። አሁን የእሷን ዶክሜንት ራሱ ለህዝቡ እንዴት አድርጌ እንደማሰማ ማለትም የትኛው መርጬ ባይሆን የተወሰነ እንዲያው እንዲረዱኝ አቀርባለሁ እንጂ ምን ብዬ እንደማስረዳ አላውቅም። በመጀመሪያ ለእሷ ጥያቄዎች አሉ፣ በወረቀት ያዥልኝ። እኔ በመጀመሪያ ደረጃ
ታመሽ ስንት ወር ተኛሽ? ስንት ወር ታመምሽ? መልሽልኝ። ስንት ቀን የተኛሁት ማለት እኔ ታመሜ አንድ ቀን አልተኛውም። ቁስሌ እያመመኝ ነበር። አንድ ቀን ቁስሌ ደም ያለ ነፋስ መጠይቅሽን ብቻ መልሽ። እንዴ ለምን አልናገርም? መጠይቅሽን ብቻ መልሽ። አውርተሻል። እኔ ጥያቄው ታመሽ ስንት ቀን ተኛሽ አለ። ምንም ቀን አልተኛውም። ታመሜ ነበር ግን አልተኛሁም ነው አይደል? ታመሜ ነበር ግን አልተኛሁም። እሺ ልቀጥል። እሺ አልተኛውም ማለት ስራ አላቆምኩም ማለት ነው። ገብቶሻል? ስንት ወር ስራ ፈተሽኛሽ ለማለት ፈልጎ ነው። ኦኬ ታመሜ ነበር ግን አልተኛውም ብለሻል። ጽፌዋለሁ። ተረድቻለሁ። ልቀጥል። ተረድቻለሁ። ታኛሽ በመጀመሪያ ደረጃ እዚህም የተሰበሰባችሁት እህት ወንድሞች እንድትረዱኝም እንድታዳምጡኝ የምፈልገው ነገር እህቴን ከኢትዮጵያ ያመጣኋት በተደጋጋሚ ያማት ነበር። በተደጋጋሚ ኢትዮጵያ ውስጥ ያልገባችበት ሆስፒታል የለም፣ ያልገባችበት ጸበል የለም። እንድታዳምጡኝ የምፈልገው ነገር ማለት ነው። ሚዩት አስደርጊ። ሚዩት አርጊ። መቅደስ ባክሽ እየረበሽን ነው። ስለዚህ ምንድነው ያመጣኋት በዋናነት ላሰራት አይደለም ስራ ያመጣሁት፣ ላሳክማት ነው ያመጣኋት። በመጀመሪያ ደረጃ እሷን ያመጣኋት ላሳክማት ነው። መጣች፣ አሚና ሆስፒታል አስገባኋት። ማነው ሌላ ሆስፒታል አስገባኋት። አሁን ምንም በሽታ የለባትም ነው የሚባለው፣ በሽታ የለባትም ይባላል። ሜቢ መጨረሻ ላይ አሚና ሆስፒታል እጢ ነው ብለው ኦፕሬሽን ሰሯት። አሚና ሆስፒታል እንዴት እንዳሳክምኳት በሰዓቱ ላይ ችግር ገጥሞኝ ብሩን እንዴት እንደከፈልኩት ያውቃለሁ፣ እሷም ታውቃለች። ሜቢ ካወቀች እሷ ታውራው። እንዴት አሪፍ ማለት ምን ሽጬ ምን እንዳሳክምኳት እሷ ታውራው። ሜቢ ነው ያላወራው። አሚና ሆስፒታል ማሳክሚያት እየተመላለሰች ቁስሉ ሊድንላት አልቻለም። በየሁለት ቀኑ ምናምን ቁስሏን ለማሳጠብ ይሄዳለው፣ ግን እየባሰባት ሄደ። ከዛ መጨረሻ ላይ ምንድነው ያደረኩት? ጀርመን እና ሳውዲ ሆስፒታል የሚላ ሌላ በጣም ትልቅ ሆስፒታል አለ። ክፍያውን በጣም ሃይ ነው። ከዛ ጋር ወስጄ አስመረመርኳት። በማስመረምርባት ሰዓት ላይ ቲቪ ተገኘባት። ወደ ሀገር ዲፖርት ልትደረግብኝ ነው። ቲቪ ያለበት የሳምባ እንትን ያለበት ሜቢ አይዲ ምንም አይሰራምና ወይም መዳን አለባት፣ ተሽሏት መመለስ አለባት አሉ። ማንኛውን ነገር የሚደረገውን ነገር አድርጌ እኔ እዚህ ጋር አድናታለሁ። ከጅምሩ ከሰው ጋር መቀላቀል አትችልም፣ ከሰው ጋር መጨመር አትችልም። ስለዚህ ምንድነው የገንዘብ ክላሷን አመቻችችላት እኔ አሳክማታለሁ ብዬ ህክምናው እንዲጀመር ተደረገ። እንደ ህክምናው በተጀመረበት ሰዓት ላይ አይዲዋ ተጀምሮላት ቢሆንም ሜዲካል መውሰድ ስለማትችል አይቢያ እየሰማሽ ነው? አዎ በደንብ እየሰማሁ ነው። ሜዲካል መውሰድ ስለማትችል ኦቨርስቴ የገባችብኝ ማለት ነው። ኦቨርስቴ የገባችብኝ ሜቢ የግዴታ 6 ወር እስከሚሞላት ድረስ መጠበቅ አለብኝ። ምክንያቱም አሁን ማውራው በሰነድ መቅረብ የሚችል ነው። ከዋሸው 23,000 እና 24,000 ህዝብ ባለበት መሃል ከዋሸው እንቀጣለን። ለ6 ወር ለገንዛ ክላሷ ምግብ እየተዘጋጀላት ከህክምናዋ ጋር የሚሄድ ዶክተሮች ያዘዙትን ለ6 ወር ከምናምን አሳክሚያታለሁ። ለ6 ወር ከምናምን ካሳከምኳት በኋላ ተመረመረች። ምንድነው ከበሽታዋ ዳነችልኝ ማለት ነው። ከበሽታዋ ስትድንልኝ ኦቨርስቲዋን አስተካክዬ ኦቨርስቲዋን ከፍዬ ቪዛዋን ለማሰራት በሚሄድበት ሰዓት ላይ ፓስፖርቷን እንደገና ጥለዋለች። ሜቢ ህክምና በሄደችበት ሰዓት ነው ጠፋ የምትለው። አሚና ሆስፒታል በሄደችበት ሰዓት ላይ ነው ጠፋ የሚባል። እንደገና አስቸኳይ
ወደ 2700 ድርሃም ነው ወደ 2300 አካባቢ አስቸኳይ በሚባለው አስመጥቼ ቪዛው እንዲስታክ ኦቨርስቴ ከፍዬ ቪዛው እንዲሰራ አደረኩኝ ማለት ነው። ያመጣዋት ከገጠር ነው። ከገጠር ከማምጣቴ በፊት ቤተሰብን በጣም ትረብሽ ነበር። ለድንጋይ ተወረውራለች፣ ከቤተሰብ ጋር ከማንም ጋር ትግባባን፣ በጣም ብዙ ችግሮች አሉ። ሜቢ ቢቻል ምከራት በዛው አስተምራት እባክህን ተብዬ ምክንያቱም የቤቱ ትልቁ ልጅ ወይም ደግሞ ቤተሰብን ማስተዳደር ቤተሰብን ምረዳ እሷን ፓስፖርት ከማስመጣት ከቲኬት ከቢት ማንኛውም ነገር ከበር አድርጌ ያመጣዋት ነኝ። ምክንያቱም ለማሰራት ሳይሆን እሷን ጤነኛ ሰው ለማድረግ እሷን ለማሳከም ነው ከዚህ ሀገር ላይ ይዣት የመጣሁት። ከዛ ቪዛው ካለቀ በኋላ ቤቴ 2 መኝታ 1 ሳሎን ነው ያለኝ። አንዱ መኝታ ቤት ለሷ ነው። ሰራተኛ ቋሚ ሰራተኛ አለኝ እኔ የቤት ሰራተኛ አለኝ እንድትረዱ የሚፈልገው። ስለዚህ ምንድነው ከገጠር ስለመጣች ከበሽታዋ ካገገመች በኋላ ስራ እንድትለማመድ አደረኩኝ። ምክንያቱም ከገጠር ስለመጣች ብርጭቆ ማጠብ እንዴት አድርጌ እንደማስረዳ አላውቅም። ሜቢ ቤት እየሰራሽ ባለችበት ወቅት ቤት ካለችው ሰራተኛ ጋር በፍጹም መግባባት አልቻለም። መጀመሪያ ከቤተሰብ ጋር ችግሮች አሉ ብዬሻለሁ። በጣም ኃይለኛ ነች። የአብርሃም በግነ የከሌ በግነ ትላለች እንጂ በጣም ስማርት ሰው ነች። በጣም ስማርት ሰው ነች። አንገቷን ትደፋለች እንጂ በቃ እኔ ወጣ በምልበት ሰዓት ላይ ሰራተኛዬና እሷ መግባባት አይችሉም። ስለዚህ ምንድነው ስራ ሳትሰራ ወደ 1 አመት ከ2 ወር ከ3 ወር አካባቢ ወደ 1 አመት ከ2 ወር ከ3 ወር አካባቢ ቤት ውስጥ ተቀመጥኩ። ምክንያቱም መጀመሪያ በኦፕሬሽኑ ወደ 3 ወር ከምናምን እንደገና በቲቪው በሽታ ወደ 6 ወር ከምናምን ሜቢ ከ6 ወር 9 ወር ከምናምን ሆናት። ከዛም በኋላ ምንድነው 4 ወር ይሆን 5 ወር ቤት ሰራተኛ አለኝ። እሷ ግን ስራ እንድትለምድ ለማድረግ ከቤት ከሷ ጋር ስራ እንድትሰራ አደረኩኝ። 2 መኝታ 1 ሳሎን ያለው አንዱ መኝታ የሷ ነው ቲቪ ታማሚ ስለሆነች ሰራተኛዬ ሳሎን ነች። እኛ ከአንደኛው ክፍል ማለት ነው በየትኛው መንገድ ለ3 ክፍል ቤት ለ2 ክፍል ቤት 2 ሰራተኛ ያስፈልገኝ። ቀድምም ቤት ውስጥ ሰራ ነበር፣ ሽንት ቤት አጸዳ ነበር ምናምን ስትል ነበርና በቤት ሰራተኝነት ቀጥሬያት ሳይሆን እሷ እንድትለምድ የከተማውን ባህሪ ነው። ከዛም በኋላ ምንኛው ጋር ማትግባባ ስትል እስኪ ወደ ታች ቤት ውረጅና ስራ ልመች ካሻሪነት ላይ ቁጭ በይና ልጆች የሚሰሩትን ከዛ በኋላ ከለመድሽ ወደ ሴልስነት ቀይርሻለሁ። እህቴ እንኳን ላንቺ ለእህቴ አንቺ ጎብዥና ወደ ስራ ግቢ ደሞዝ እከፍልሻለሁ። አንቺ ካሻሪነት ተቀመጭ አልኳት። ወደ ማለትም ያው ልብሶችም የተለያዩ የሚያስፈልጋት ማቴሪያሎች ምናምን ተገዝቶላት ሜቢ ወደ ሱቅ ላይ ገባች ማለት ነው። ምን ለማድረግ ካሻሪነት በገባችበት ሰዓት ላይ ትንሹ በቀን 50 ብር ያልጎደለባት ቀን በትንሹ 100 ብር 150 ብር ምናምን በየጊዜው ይጎላል። አንደኛ እህቴ ነች፣ በታሪክ ልጠረጥራት አልችልም። ሁለተኛ ምንም አታደርገውም ይችላል። ምን እንዴት እየሆነባት ነው የሚጎላት እያልኩኝ ብዙ ጊዜ ናሷ ጋር ማናጀሩ ጋር ሁሌም እንጨቃጨቃለን። ምክንያቱም ይሳም ያስረክበኝ እሱ ስለሆነ፣ ግን እኔ እህቴ ስለሆነች ብዙ ነገሮችን አልቻናት። ሜቢ በካሻሪነት 2 ወር ነው እና ምን ከለመደች በኋላ ሴልስነት እንድትለማመድ አደረኩ። ነገር ግን እግዚአብሔር ምስክሬ እግዚአብሔር እስትንፋሴን ይንሳይ ከመጣችበት ቀን ጀምሮ ስልክ ነበራት። እግዚአብሔር ምስክሬ ልጅነቴን ይንሳይ ስልክ ነበራት ከመጣችበት ቀን ጀምሮ። ከዛም በኋላ ወደ ሴልስነት ገባች። ማናጀሩን እንድትለምድ እንድትሰለጥን ኃላፊነት እንደማንኛውም ሰራተኛ ሲገባ ሰራተኛ ከኔ ጋር አይደለም ዲስከስ የሚያደርገው ከማናጀሩ ጋር ነው። እኔ ከማናጀሩ ጋር ስለሆነ ማዋራ ከሱ ጋር አነጋግሬ እንዲያስለምዳት እህቴ ማለት ልጅ ነች። ለምዳ የራሷ ማንነት የራሷ ህይወት እንዲኖር ፈልጋለሁ። እባክህን አስለምዳት ብዬ ከማናጀሩ ጋር ተነጋግረን ችግር የለውም ብሎ ወደ ስራ ገባች፣ ወደ ሴልስነት ገባች ማለት ነው። በነገራችን ላይ 1 ደቂቃ
አጠቃላይ በካሻሪነት በነበረችበት ሰዓት ላይ ወደ 3800 ድርሃም ነው የጎደለባት በየቀኑ 50 ብር 150 ብር ምናምን ይሄ ለሚደረግላት ምናምን ሳይሆን ወደ 3800 ብር አካባቢ ነው የጎደለባት ምክንያቱም የወር ሂሳብ የአመት ሂሳብ ምናምን አለኝ የሚሰራበት ማለት ነው አፕሊኬሽን የጎደለባት ወደ 3800 ምናምን ብር አካባቢ ነው የጎደለባት ማለት ነው ሜቢ ግን ምንድነው እህቴ ስለሆነች በሌላ መንገድ አልወሰድኩትም ከጅምሩ ማለት ነው ከዛ ወደ ሴልስነት ገባች ሜቢ ከሁለት ወር ምናምን በኋላ እየለመደች ምክንያቱም ቅድም ስለ አማርኛ ምናምን ታወራ ነበር እግዚአብሔር ምስክሬን አማርኛ እንኳን አስተካክላ ታወራም ነበር ምክንያቱም ከገጠር ነው የመጣችው እንድትለምድ ብዙ መጥቶ በዚህ ደረጃ እንድታወራ ብዙ ነገሮችን አድርጌያለሁ ከዛ መጨረሻ ላይ ወደ ታችኛው ቤት ከኔ መኖሪያ ቤት ወደ ሰራተኞች ቤት ከወረደች በኋላ ምንድነው በጣም ከብዙ ወንድ ጋር ታወራለች በጣም ከብዙ ወንድ ጋር በተደጋጋሚ በሷ ምክንያት ከማናጀሩ ምክንያቱም ስራ ተሰጥቷት ስራን ከመትሰራ ይልቅ ቪዲዮ ኮል ደውላ ማውራት ነው የምትፈልገው በዛ ምክንያት ከማናጀሩ ጋር ጸብ ይፈጠራል እንዳያባራት እህቴ ነች ስራ እንዳያዛት ደግሞ የግዴታ እሷ አትሰማው ምክንያቱም ቪዲዮ ይዣለው እንደዚህ ይዣለው የተለያዩ እሱ ማናጀሩ መጥቶ እንዲያስረዳ ድሩን ልታመቻችልኝ በእግዚአብሔር አደራላለሁ እንደዛ ትላለች በተደጋጋሚ ጠርቻ አናገርኳት እዛ መጨረሻ ላይ ምንድነው ማደርገው የሆነ ሰዓት ሂጄ ስልኳን እቀበላታለሁ የሆነ ሰዓት ሂጄ በጣም ከብዙ ሰዎች ጋር ያወራችሁን አገኛለሁ እህቴ እኔ የራሴ ህይወት ይያለ አንቺ ህይወት እንዳይኖርሽ ሳልፈልግ ቀርቻ አይደለም ኢትዮጵያ ላይ ብዙ ነገሮችን አሳልፈሻል እናት አባትሽን አሳዝነሻል እዚህ ደግሞ እናት አባትሽ እኔ ነኝ ከዛ ስቃይ አውጥቼሻለሁ ከህመምሽ እንድትፈወሽ አድርጌያለሁ እዚህ መተሽ ደግሞ እንዴት እንደሌላው ጊዜ ወይም ደግሞ ይቅርታ እቺ ቋንቋ ለቀይራት በቃ ብልግና ነገር እንዲፈጠር አልፈልግም ሚያፈቅርሽ ወንድ ካለ እኔን ስልኩን ስጪኝ ደውዬ አናግሬው አጋባሻል እህቴ ስተታት ስሪ እሺ ትለኛለች ከሁለት ቀን በኋላ ትደግመዋለች እሺ ትለኛለች ከሁለት ቀን በኋላ ትደግመዋለች ቅድም እንደበደበኝ እንደዚህ ያለኝ ምናምን ስትል ሜቢ አንድ ሪከርድ ላክልሽና አሰሚልኝ አንቺ ልጆችሽን እኔ እሷ እህቴ አይደለችም እንደ ልጄ ናት ልኝ አባቷ ነኝ እናቷ ነኝ በየትኛው መንገድ በዚህ ሁሉ ህዝብ ባለበት መንገድ እኔና እሷ እንደዚህ ማውራት በፍጹም አይገባንም ነበር ግን ሰዎች እንዲረዱኝ ስለምፈልግ እሷ ስላቀረበችው ግዴታ ህዝቡ ማወቅ ስላለበትና በጣም መክሪያት በጣም ብዙ ነገር ወልቹ በጣም ብዙ ነገር አድርጌ በሰዎችም ጭምር አስመክሪያታለሁ ለምሳሌ እስክንድር በሚባል ሰው ድርጅቱ ባሉ ሰዎች እንዲያው እሷ ከፈቀደችልኝ የፈለገችው ሰው ተጠርቶ እንዲመሰክሩ ፈልጋለሁ ምክንያቱም እንዳልደበደበ ማለትም እላፊ ጉዳይ እንዳለ ዱባይ ነው እንኳን ሌላ ነገር የሆነ ነገር ስታደርጊ ያው የሚፈጠረው ነገር ነው እንደገና ደግሞ ሌላ ነገር ውስጥ እየገባች እያየው ነው እባክሽ አልኩኝ ልሰማ ያስችል በኋላ ግን ሲገባይ ምንድነው አንዳንድ ሪኮርዶች ሳገኝ ገንዘቡም ካርድ መሙያ አንዳንድ ለዛ ሙያ ስላወለች ነው ብሩ በየቀኑ ሲጎል የነበረ እንጂ ሌላ ነገር ተጠቅማበት አይደለም መጨረሻ ላይ ማናጀሩ መጣና እኔ ከሷ ጋር መስራት አልችልም ምክንያቱም ልሰማይም ልታዳምጠኝ ማትችልም ስራም እየሰራች አይደለም ስለዚህ በሷ ቦታ ሌላ ሰው እንዲተካልኝ እንጂ መፈልገው እኔ ከሷ ጋር ሰራም የሚል ጭቅጭቆች ተፈጠሩ እሷ ምንም አልፈልግም እኔ ስራ ነው መግባት መፈልገው አለች እኔ ለብዙ ሰዎች የስራ መንገድ ከፍቼ ለብዙ ሰዎች ህይወታቸው እንዲቀየር ድሉኝ ያመቻቸው አንቺ እንዴት ሰው ቤት ትገቢያለሽ የሚል ሐሳቦችን አነሳው አይ አልፈልግም የሚል ነገር ተነሳ ስለዚህ ምንድነው ማድረግ የነበረብኝ ወደ ገጠር እንዳልመልሳት ገጠር የሚፈጠር ነገር አለ እንደገና ከኔ ድርጅት ጋር መስራት ከመኖሪያ ቤት ከሰራተኛ ጋር መግባባት አልቻለች በፍጹም መግባባት ስራ ቦታ ማናጀሩ የሚላትን አልሰማች
ስለዚህ ምንድነው ማድረግ ያለብኝ ምንድነው ምርጫሽ ምንድነው የምትፈልጊው የሚል ነገር ሲሆን እኔ በቃ ማዳም ቤት ነው መግባት የምፈልገው ማዳም ቤት ነው መግባት የምፈልገው እጅግ ደስ ይለኛል አንቺ ምርጫሽ ከሆነ የኔ ቤት ስላልተመቸሽ ከዛ መተሽ የሰው ቤትን ስቃይ ስላላየሽው ስለሆነ መልካም ማዳሞች አሉ መጥፎ ማዳም አለ እንደዚህ እንደፈለግሽ ምትሆኝበት ቤት አይደለም ነገ ወጥተሽ ከዛ ጋር የሚገጥምሽ ነገር መጥፎ ሊሆን ይችላል እባክሽን እህቴ ብዬ ብዙ ነገሮችን አልኩት አይ መግባት ፈልጋለሁ አለች ሜቢ የሰው ቤት ተፈልጎላት እዚህ ከድርጅቱ ውስጥ የሰራተኞች ምግብ ምታበስለው ልጅ ስራ ፈልጋላት ስራ አስገባቻት አይዲያው አላለቀ አይዲያው ሳያልቅ ስራ አስገባቻት በ10 ቀን ውስጥ ለ5 ጊዜ ቤት ቀየረች በ10 ቀን ውስጥ ማስረጃዎችን ማቅረብ ይቻላል በ10 ቀን ውስጥ እንደገና የድርጅቱ አካውንቲንግ አለጌትነት የሚባል በሷ አማካይነት እስኪ መከራትና ማናጀሩ ጋር ተግባብታ እስኪ ስራ ወደ ስራ ትመለስ ጊዜዋን ያባከነች ነው አንድ ወር ብትሰራ 500 1000 2000 ብታገኝ ለሷ ባሌዋል ስለዚህ እባክህን ስራ ጊዜዋን አታባክን ስራ ትሰራሉ አናገራት አይ አልፈልግም መስራት አልፈልግም ምክንያቱስ ማናጀሩን ወይ ማናጀሩ መባረር አለበት ወይ ምን ደሞ እዚህ ቤት አልሰራም ማናጀሩ ካልተባረረኝ አልሰራም ሜቢ ቤቲኛው መንገድ በምንም መልኩ እኔ በዛ መሃል ወደ ኢትዮጵያ ሄድኩኝ እሷ ስራ እንደገና ሌላ ስራ አግኝታ ሌላ ቦታ ስራ ገባች ማለት ነው ስራ በገባችበት ቀን እንደገና በአምስተኛው ቀን ወጣ ብር ይዛ መጣለች እዛ ከሰራችበትም የመጀመሪያም የተቆራረጠ 200 150 ምናምን ይዛ መጥመጣው ይሄ በየጊዜው እንትመሰራበትን ከጇ ላይ ብር ነበረ በዛ ብር ኢጃዛ ቤት ይዛለች እኔ ብር አሰጣኋት በዛ ብር ኢጃዛ ይዛለች ከዛ መጨረሻ ላይ ሜቢ ይሄን ሪከርድ አሰሚል ለህዝቡ ልላክልሽ አልገባኝ ቃል የሰውየሽን ስልክ ማለክልኝ ያ ሴት የሚፈልገው ማለት ነው ማርያምን የምረኝ ስንት እንደሚከፍል ምናምን ጠይቀውና ላድነው ስልክ ላኪልኝ ሴት የሚፈልገው ነው እንደሚለው ሴት የሚፈልገውን 10 ሰው አመጣልሻለሁ ጃዛ ቤት ይዛ የነበረች ልጆቹን ሜቢ እዚህ ጋር በህግ የሚያስጠይቀኝ ነገር አለ እንጂ ብዙ ምናገረው ነገር ነበር ወላዲት አምላክን እኔ ዱባይ ይሄን ያክል አመት ስኖር ስም የተነስተው ከዛ የፍቅር ዲዛይን እህት እንደዚህ እያደረገች ነው እየተባለ እዛ ሰፈር ላይ ተወርቶ ለኔ ወሬው ይደርሰኛል ይሄ ሪከርድ ይላክልኛል ማለት ነው ልጅቷ ቀርማ ማስረዳት ትችላለች እሷ አካላመነች ማለት ነው አንዳንዴ ሞት ምርጫ ነው ከኔ ቤት ስሪ አልሰራም ድርጅቱ በሴልስነት ስሪ አልሰራም ከሰው ቤት ገብታም መስራት አትፈልግም መታጃዛ ቤት መጣም እንደገና ወንድ ፍለጋ ማለት ወላዲት አምላክን እንዴት አድርጌ እንደማስረዳችሁ አላውቅ በቃ መቆጣታል በኔ ቦታ ያንቺ ልጅ ብትሆን የናንተ ብትሆን ምን እንደምታደርጉ በደንብ አድርጋችሁ እንድትረዱኝ ይፈልጋሉ ከዛኔ ብዙ ነገሮችን በቃ እኔ አንቺን ወይ ወደ ሀገር ማስገባት አለብኝ ወይ የሆነ ነገር ማድረግ አለብኝ አለበለዛን አንቺ ምናምን የሚል ነገር ብዙ ነገሮች ተፈጠሩ ሽምግልና ተፈጠረ ሰዎች ዛሷን የሚያውቋት መጡ አናገሯት ምናሉ በቃ ተጸጽቻለሁ ይሄን በርግጠኝነት እሷም ትክደዋለች ብዬ አልገምትም እርግጠኛ ነኝ አትክደውም ተጸጽቻለሁ ሜቢ ሲደብረኝ ነው ብዙ ነገሮች አለች እዚህ ጋር የማይገለጹ ብዙ ነገሮች አለች ሜቢ ያለው ነገር በሽምግልና አለፈ ከዛ ወደ ስራ ተመለሻልኩኝ አይ ወደ ስራ ልመለስ ወደ ስራ ሳትመለስ ታርቀን ብዙ ነገር ተፈጥሮ ታርቀን እንደገና ደግሞ ከሌላ ሰው ጋር ጀምራለች ልላክልሽ አንዴ የምር ሁለቱንም አሰሚል ተናግሬ ስልኩን ሰጥቼ ደውሎልህ አታነሳ
ደውሎልኝ ነበር አልደወለልኝም አልክ እንጂ ሰው መስለኝ ማለት ነው። እውነት ሀቀኛ ሰው መስለኝ ሰው ሀገር ላይ ነው ያለ። አትዋሽ። ይሄ የኔ እንባ የኔ ግብስ እንደዚህ ተሰቃየሁት። ነገ ይደርስብሃል። የሚያሰቃይ ሚስት ሊሰጥ ይችላል፣ ወይም ደግሞ እኔ አላውቅም። ሲጀምር አንተ እኮ ባለትዳር ነህ አውቃለሁ። ትዳርን ይኖራል እርግጠኛ ነኝ ስላለ ነው። አሁን መጨረሻ ላይ ባዶ ራቁትሽን ላኪልኝ ብልክልህ ዛሬ ጉድ ታደርገኝ ነበረ። ያንተን ራቁትን ሚዲያ ላይ መፖሰት ሪከርዱ ይደገምልህ። እሷም ትልቅ ስክሪን ላይ ሪከርድ ይደገምልህ። አንተ ግን አይደለሁም አስብ። የትኛው የመጀመሪያ አሁኑ ይደገምልኝ። አሁን አስባለሁ እውነት መስሎኝ ከፍት የእሱ ተናገሬ ስልኩን ሰጥቼ ደውሎልህ አታነሳም። ደውሎልህ ነበር አልደወለልኝም አልክ እንጂ ሰው መስለኝ ማለት ነው። እውነት ሀቀኛ ሰው መስለኝ ሰው ሀገር ላይ ነው ያለ። አትዋሽ። ይሄ የኔ እንባ የኔ ግብስ ዛሬ እንደዚህ ተሰቃየሁት። ነገ ይደርስብሃል። የሚያሰቃይ ሚስት ሊሰጥ ይችላል፣ ወይም ደግሞ እኔ አላውቅም። ሲጀምር አንተ እኮ ባለትዳር ነህ አውቃለሁ። ትዳርን ይኖራል እርግጠኛ ነኝ ስላለ ነው። አሁን መጨረሻ ላይ ባዶ ራቁትሽን ላኪልኝ ብልክልህ ዛሬ ጉድ ታደርገኝ ነበረ። ያንተን ራቁትን ሚዲያ ላይ መፖሰት ጠፍቶኝ አይደለም፣ አልፖስተውም። ምን ያደርግልኛል? እኔ እንዳንተ ግም አይደለሁም አስባለሁ እንጂ ሚዲያ ላይ ፖስት ነበረ ገመናህን። ሰላም እግዚአብሔር ይመስገን። ምን ሰላም አለ አንተ እያለህ ማለት አደዊ ብይሽል። አንተ ግን ጭንቅላት አለህ፣ ማሰብ ያለህ ትልቅ ሰው እኮ ነህ። እኔ ነጃዛ ቤት ብለህ ውጭ ብለህ ያው እንግዲህ ካንስሌሽን አድርጎኛል ምናምን ብዬ አንተ ይሄ ቀን ያልፋለች። የምር እግዚአብሔር ይመስገን ሁሉ ነገር የተስተካከለልኝ ነው። አንተ ግን በጣም የምትገርም ሰው ነህ። አንተ በጣም ትልቅ ሰው እኮ ነህ። ለምን ትዋሻለህ? እኔ እኮ ነገ አስበህ ትመለሳለህ ወይ ብዬ ነው። ብሎክ መጨረሻ በዚህም ታደርገኛለህ። አንተ ማለት ደነዝ ነህ። የምር ማሰቢያ የለም። እኔ ለአንተ እንደዚህ ነኝ፣ እኔ ለአንተ እንደዚህ ነኝ ምንም አልልህም። ውሸታም ነህ የምር በጣም። ምን ብዬ ልስድብህ? እኔ ብቻ እግዚአብሔር እጅህን ይስጥህ። በቃ እንደኔ የሚያስለቅስ ማለት እንደኔ የሚያስለቅስ ይጣልልሽ። ሰው ሀገር ላይ አይደለ ያለህ። ትንሽ እንኳን ብታስብ ምን ችግር አለው? ማን አላት? በሀሳብ እንኳን አይዞሽ ብትል ውሸታም እልክልሽ ያለው ብለህ እንኳን አላክልኝ። በጣም ውሸታም እኮ ነህ። በጣም ራስን ታዘበው።